በአዲስ አበባ ከተማ የሚገኙ ጫኝና አውራጆች ማህበራት ለህብረተሰቡ እየሰጡት የነበረው አገልግሎት ህግና ስርዓትን ያልተከተለ ነበር። ይህም በመሆኑ የመዲናዋ ነዋሪዎች ንብረታቸውን በሚያንቀሳቅሱበት ወቅት አላስፈላጊ ዋጋ በጫኝና አውራጆች ሲጠየቁ ለእንግልትና ምሬት ሲዳረጉ እንደነበርም ይታወሳል። ይህን ችግር ለመቅረፍም የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ አገልግሎቱ በህግና ስርዓት እንዲመራ ደንብ አውጥቶ ወደ ስራ መገባቱ ይታወሳል። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ምክትል ቢሮ ኃላፊ አቶ ሚደቅሳ ከበደ አሰራርና ደንቡ ከወጣ በኋላ በህብረተሰቡ ዘንድ ይደርስ የነበረው እንግልት ተቀንሷል ብለዋል። አዲስ መመሪያ ከወጣ በኋላ በጫኝና አውራጅ መልሰን ካደራጀን በኋላ በተለይ በከተማችን በዚህ ዘርፍ ያለው ለሰላም እጦት፣ ለግጭት፣ ለማህበረሰቡ እንግልት መነሻ የሆኑ ጉዳዮች ተፈቷል። ህዝባችን እፎ ያለበት ዘርፍም ጭምር ነው ብለን ማንሳት ይቻላል። ከነዚህ ውስጥ ካሁን በፊት ለግጭት ይዳርጉ የነበሩ የጸጥታ አካልም የሚዳኝበት የህግ ማዕቀፍ አልነበረም። ተስማሙ ነበር የሚባለው። አሁን ግን ጫኙም አውራጁ የሚያስጭንበት የሚያስወርድበት ግልጽ የሆነ የዋጋ ተመን አለ። ከዛ ዋጋ ተመን በላይ ጫኝና አውራጅ መጠየቅ አይችሉም። ስለዚህ ህጉን አክብሮ በመስራታቸው ህዝባችን ከእንግልት የታደግንበት ቅሬታ የቀነስንበት ሁኔታ እንዳለ ማየት ይቻላል። አሰራርና ደንብን አክብረው የሚሰሩ ባሪያነት የሚጠቀሱ ጫኝና አውራጆች መፈጠራቸውንም አቶ ሚደቅሳ ከበደ ተናግረዋል። እነዚህ ጫኝና አውራጅ ህግን ተከትሎ ብቻ መስራት ሳይሆን ከጸጥታ ኃይሉ ጋር በመቀናጀት በተለይ በመጫንና በማውረድ የግጭት መንስ የመደባደብ የድብደባ ሁኔታዎች ይፈጠሩ የነበሩትን ፍጹም ሰላማዊ እንዲሆን ማድረግ ውስጥ ትልቅ ሚና ተጫውቷል። ከፖሊስ ጋር ከጸጥታ ተቋማት ጋር በጋራ የመቀናጀት ጉዳይ እያደገ የመጣበት ሁኔታ ነው ያለው። ሰርቶ መበልጸግ ብቻ ሳይሆን በላባቸው በድካማቸው ካገኙት ገንዘብ ቆጥቦ ከማህበረሰቡ በተለይ የደሃን ቤት የማደስ በበዓላት ላይ ማዕድ የማጋራት መቆረስን ጭምር ተምሮ የማስተማር ስራ አርአያ የሆነ ስራ ላይ እየተሰማሩ ያሉበት ሁኔታ ነው ያለው። የስነ ምግባር ጉዳት ያለባቸውና አሁንም ከአሰራርና ደንብ ውጭ የሚሰሩ ጫኝና አውራጆች መኖራቸውን ኃላፊው ጠቁመው በእነዚህ ማህበራት ላይ የተለያዩ እርምጃዎች መወሰዳቸውን ገልጸዋል። በቀጣይም ህግ የማስከበር ስራው ተጠናክሮ እንደሚቀጥል ተናግረዋል። ጥሩ የሰሩ አርአያ የሆኑ እንደተፈጠሩ ሁሉ አሁንም የዋጋ ተመንን ሳይከተሉ ያልተገባ ዋጋ የሚጠይቁ ማህበራት እንዳሉ አይተናል። አንዳንድ ቦታ አሳቻ ጊዜን በመጠቀም ሳይደራጁ ህጋዊ ሰውነት ሳይኖራቸው የመጫንና የማውረድ ስራ ላይ የሚሰማሩ መመሪያ መሰረት ሳይሆን ማህበረሰቡ ላይ ያልተገባ ዋጋ የሚጭኑ የሚጠሩ ማህበራት እንዳሉ በኢንስፔክሽን በክትትልና ድጋፍ ማግኘት ችለናል። ጠንካራ የርምት እርምጃ የማስተማር ስራ እንደ ቢሮ የምንወስድ ይሆናል። ቢሮው በአራዳ በጉለሌ በልደታና በቂርቆስ ክፍለ ከተማ ለሚገኙ ጫኝና አውራጆች ስልጠና ሰጥቷል። አሰራርና መመሪያን ጠብቀው እየሰሩ እንደሚገኙ የገለጹት ጫኝና አውራጆች አሰራርን ሳይጠብቁ በሚሰሩ ጫኝና አውራጆች ላይ ተገቢው እርምጃ ሊወሰድ እንደሚገባም ተናግረዋል። ህብረተሰቡ የምናገለግለው መንግስት በሰጠን ባወረደልን አቅጣጫ እያገለገለን ህብረተሰቡን አለን። ምሳሌ ባለው ነገር በሙሉ ነገር ተጋውተን እየሰራን ያለ ነው። ይሄ ነገር ቀሪታ መጥቶብና ያቀማው ይሄ ነገር ከመጣባ ማለት ህዝቡን ተገንዘቦታል። ሰጣ ገባውስ ገብተን አናቅ እኛ በፍቅርና በእንተን እየሰራን ያለን ከማንም ጋር እንጨቃጨቅም አይጨቃጨቁንም። እኛ በሰላም ነው የምንሰራው። ምንም ነገር የለብንም። ሳይደራጁ ዝም ብለው በምን አገባኝነት ተደራጁም ተብለው እምቢ ብለው ያሉ አሉ። ህጋዊ ያልሆኑትን ወደ ህጋዊነት ቢያመጡ መልካም ነው ላለው። መመሪያው ተግባራዊ መሆን ከጀመረ ከአንድ ዓመት ከ6 ወር በላይ አስቆጥሯል። ህጋዊ እውቅና ያላቸው ከ8000 በላይ አባላትን የያዙ 701 ጫኝና አውራጅ ማህበራት እንዳሉም የቢሮ መረጃ ያሳያል።